ዜና በኢማም ሐጂ አብዱልሐዲ ሼህ አህመድ ብርሃን የህይወት ታሪክ ዙሪያ የተጻፈው ናትራን የተሰኘ መጽሐፍ በይፋ ተመረቀ። የሀገራዊ ምክክር ኮሚሽን በሐሰተኛ መረጃዎች ላይ ጥንቃቄ እንዲደረግ አሳሰበ። የሳውዲና የአረብ ሀገራት የውጭ ጉዳይ ሚኒስትሮች በክልሉ ወቅታዊ ሁኔታ ላይ መከሩ። የእስራኤል ከፍተኛ ሚኒስትሮች በጋዛ አዲስ የሰፈራ ሰልፍ ማድረጋቸው ተገለጸ። ሄዝቦላ በእስራኤል ጥቃት ለተገደሉ ሰማዕታት የጅምላ የቀብር ስነ ስርዓት አካሄደ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደም ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሽ ቲቪ ተመልካቾች የነጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ በኢማም ሐጂ አብዱልሐዲ ሼህ አህመድ ብርሃን የህይወት ታሪክ ዙሪያ የተጻፈው ናትራን የተሰኘ መጽሐፍ በይፋ ተመረቀ። በአድዋ ድል መታሰቢያ አዳራሽ በተካሄደው የምረቃ ስነ ስርዓት የናትራን አንድ የመጽሐፍ ኮፒ በ1.5 ሚሊዮን ብር በጨረታ መሸጡን ተከትሎ ከቅርብ ጊዜያት ወዲህ ከፍተኛ የመጽሐፍ ሽያጭ ሆኖም ተመዝግቧል። መሐመድ ሚፍታህ ዝርዝሩን እንደሚከተለው አዘጋጅቶታል። በስልጤ ዞን እስላማዊ ማንነትና የልማት ስራዎች ላይ አሻራቸውን ያሳረፉት የኢማም ሐጂ አብዱልሐዲ ሼህ አህመድ ብርሃን የህይወት ታሪክ በደራሲ ሸምሶ የሱፍ ተጽፎ ናትራን በሚል ርዕስ የተዘጋጀው መጽሐፍ በአድዋ ድል መታሰቢያ አዳራሽ በይፋ ተመርቆ ለንባብ በቅቷል። በምረቃው ስነ ስርዓት ላይ የመንግስት ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ የኪነ ጥበብ ባለሙያዎችና የሙስሊሙ ማህበረሰብ ተወካዮች ተገኝተዋል። መጽሐፉ ኢማሙ ለሙስሊሙ አንድነት መጠናከር፣ ለእስላማዊ አስተምሮት መስፋፋትና በተለይም ለስልጤ ህዝብ ማንነት መከበር ያደረጉትን የላቀ አስተዋጽኦ በስፋት ይዳስሳል። ደራሲ ሸምሶ የሱፍ በምረቃው ወቅት እንደገለጹት ኢማሙ አካባቢያቸውን ለማልማት የግል ንብረታቸውን ሳይቀር መስዋዕት ያደረጉ አርአያነት ያላቸው አባት መሆናቸውን በመጥቀስ ስራው ታሪክን ለትውልድ ለማስተላለፍ ያለመ መሆኑን አብራርተዋል። ኢማም ለወገንና ለሀገር የማሰብና የመጨነቅ ስሜታቸው እንዲሁም የመፈጸም ጉጉታቸው እጅግ ያላቀ ሆኖ እናገኘዋለን። በመጽሐፉ በዚያን ዘመን ተገኝቶ በዚህ የአስተሳሰብ ደረጃ ጎልብቶ ተቋማትን መመስረት መቻላቸውና ቦታዎችን መያዛቸው በዚህ ወቅት ምን ያህል ዘርፈ ብዙ ፋይዳ እንዳለው ለሚያስተውል ሰው የሚጠፋው አይደለም። የትኛውንም ኡማ ወይም ማህበረሰብ በሚችሉት ሁሉ ለማገልገል ምን ያህል ፈቃደኛ እንደሆኑ በተግባር ያረጋገጡበት ስራ ነው። የስልጤ ዞን ብልጽግና ጽህፈት ቤት ኃላፊ ወይዘሮ ነኢማ ሙኒር በበኩላቸው ኢማም ሐጂ አብዱልሐዲ ለዞኑ ልማት የከፈሉት መስዋዕትነትና የነበራቸው ቁርጠኝነት ለዛሬው ትውልድ ትልቅ ትምህርት የሚሰጥ መሆኑን ተናግረዋል። ሐጂ አብዱልሐዲ በዞናችን ባሉ ልማቶች ግንባር ቀደም ፈር ቀዳጅ ብቻም ሳይሆን ስለ ስልጤነት አብረው ከወንድሞቻቸው እኩል የታገሉ ትልቅ ተጋድሎ ያደረጉ ታጋይ ናቸው። ስለ እሴቶቻችን መጽሐፍ ለቀጣይ ትውልድ ማሻገር በጣም ወሳኝ ስለሆነ ታሪኮቻችን መጻፍ አለባቸው። ታላላቆቻችንን ማክበር፣ ስለ ትናንት ጠይቆ መረዳት እንዳለ ሆኖ ስለ ትናንት የምናውሳቸውን የምንዘክረውን የሚዘክሩልን የተጻፉ መረጃዎች ሊኖሩን፣ መጽሐፎች ሊኖሩን ይገባል። ይሄን ትናንትን ከመውቀስ ከትናንት መማር፣ የቀረው ነገር ካለ መምላት ማስተካከል ስለሚጠበቅብንም ነው። የኢፌድሪ ቴክኒክና ሙያ ዋና ዳይሬክተር ዶክተር ብሩክ ከድር የመጽሐፉን ትንታኔ ባቀረቡበት ወቅት 384 ገጽ ያለው ይህ በጥናት ላይ የተመሰረተ ታሪካዊ መጽሐፍ የኢማሙን ሁለገብ ሚና በግልጽ እንደሚያሳይ ጠቁመዋል።
የማንነት ትግሉን በተመለከተ ሲጻፍ ከግምት ውስጥ መግባት ያለበት ትግሉ የጎንዮሽ አይደለም። የማንነት ራስን በራስ የማስተዳደር ህገ መንግስታዊ መብትን የማስከበር ትግል ነው። በዚህ ትግል ውስጥ የእሳቸው ሚና በደንብ መነሳት አለበት ነው። በልማት ያልታጀበ ትግል ዓላማው ሙሉ አይደለም። ማንነትን ማግኘት ብቻውን በቂ አይደለም። ስለዚህ በዚህ ውስጥ የማንነት ትግሉ መስመር ሲይዝ ምን አደረጉ? ፊታቸው ወደ ልማት በማዞር የከተማ ቤታቸውን ሽጠው በአብዛኛው ምድረ በዳ የነበረውን አንድ የወራቤን መሬት አልምተው በ1995 ወደ 96 መሄጃው ላይ ሪያድ ሆቴልንና የእንግዳ ማረፊያውን ሰርተው ገላገሉን በወቅቱ። ሁለተኛ አቡበከር ሰዲቅ የመርከዝና መድረሳ በወራቤ ማስገንባታቸው ከዚህ ተቋም ብዙ ዑለማዎች፣ ብዙ አሊሞች፣ ብዙ ኡስታዞች፣ ዳኢዎች ወጥተዋል። ሶስተኛ አልባያን ወላጅ አጥ ህጻናት ማሳደጊያን በወራቤ ከተማ አቋቁመዋል። ይህ አስተዋጽኦ ነው፣ የልማት አስተዋጽኦ ነው። በመጽሐፉ ምረቃ መድረክ ላይ የኢትዮጵያ ሙስሊሞች ጠበቃ ተብለው የተገለጹት ኡስታዝ አህመድን ጀበል በመጽሐፉ ዙሪያ ማብራሪያ ሰጥተዋል። የኢማሙ ታሪክ የገዘፈ ቢሆንም መጽሐፉ የጠቅላላውን የስልጤ ማህበረሰብ የማንነት ትግል ታሪክ የሚንጸባረቅበት መስታወት እንደሆነም አብራርተዋል። ችልበት ዘመን ውስጥ ለመማር ያልፈቀዱ ብዙ ሚሊዮን ወጣቶች ያሉን ዘመን በእግር ዋጋ ተከፍሎ ብዙ ተለፍቶ ብዙ ተኪዶ ማንነትን ለማስከበር ዲንን ለማወቅ የተለያዩ ነገሮች የተደረገውን ስናይ እንደዚሁም ደግሞ ሐጂ ለስልጤ ብቻ አይደለም የሰሩት። በጣም ኢንስፓየር የሚያደርገው የተለያየ ከዲን አንጻር ጋር ተያይዞ ወደ ኋላ የቀሩ አካባቢዎች ላይ አሻራቸውን አሳርፈዋል። መስጊዶችን በመስራት መድረሳ ጋር ተያይዞ ከጉራጌ ውስጥ ሌሎች ዛው ሀላባም ወስደን የተለያዩ ማህበረሰቦች ወደ ወላይታም ወደ ተለያየ አቅጣጫ ሄደው የዲን አስተዋጽኦ ለማበረከት የሄዱበትን ሂደት ስናይ ዛሬ ያለ የሙስሊም ስልጤ ወጣት ትናንት ልክ ነው በነበረው የተለያዩ ፋክተሮች እኔ ስልጤ ነኝ በሚል የስልጤነት ዘመን የማስከበር ትግሎች ተደርገዋል። ነገር ግን እኔ እንደ አንድ ስልጤ እንዳልሆነ እንደ ሙስሊም ወንድማችሁ ግን የምለው ነገር አለኝ። ስልጤነት ዛሬ ማንም የማይነቀንቀው ማንነት ሆኖ በሁለት እግሩ መቆም ችሏል። ዋጋም ተከፍሎበት እዚህ ጋር ተደርሷል። የስልጤነት ትግል ካሁን በኋላ ምን ይሁን መልኩ የሚለው በደንብ መታየት አለበት። ኡስታዝ አህመድን ጀበል ኢማሙ ለስልጤ ማንነት መረጋገጥ በቁርጠኝነት ከመታገላቸው ባሻገር ትግሉን ለፍሬ ማብቃት ወራቤ ከተማን በመቆርቆር ከ100 በላይ መስጂዶችና መድረሳዎችን በመገንባት እንዲሁም የሕክምና ተቋማትና የእርሻ ልማቶችን በመዘርጋት ለህዝባቸው ያደረጉት የልማት ተጋድሎ በትውልድ ዘንድ እንደ አርአያነት ሊወሰድ የሚገባው የታላቅ ህይወት ተሞክሮ መሆኑን ገልጸዋል። አብዱልሃዲ ታሪክን የገዘፈ ቢሆንም የስልጤ ህዝብ ከየት ወዴት እንደሄደ ፍሰቱንም ውስጡ የምናይበት ታሪክ ነው ማለት ነው። ያለፈን ታሪክ ማወቅ አላህ ቁርአን ላይ ልብ ብላችሁ ካያችሁ ቁርአን ከ30 ጁዝ ውስጥ 6236 አካባቢ የቁርአን አያዎች አሉ ሙሉ። ከዛ ውስጥ 2500 የሚሆነው ታሪክ ነው። ታሪኩ ለምን መጣ ስንል አላህ ሱብሓነሁ ወተዓላ ወቅሱሲል ቀሰሰ ለዐለሁም የተፈከሩን ይላል። ታሪኩን ተርክላቸው ማሰብ እንዲችሉ ዘንድ ይላል። አንዱ ታሪክ የሚያስፈልገው ሰዎች ቆም ብለው የመጡበትን ያሉበትን የሄዱበትን አስበው አእምሯቸውን ማሰራት እንዲችል ትልቅ ቢልዲንግ ብሎክ ሆኖ ግብአት የሚሆነው ታሪክ ካቆሙበት አንስቼ የሚቀጥለውን የመሙላት ኃላፊነት የኔ ነው። ከሌሎች ኢትዮጵያውያን ሙስሊም እና ብሔር ብሔረሰብ ወንድሞች ጋር ሆነን ስልጤነት ዛሬ ሶሻል ሚዲያ ላይ እስላም ሲባል ስልጤ ሲሉ ከመሬት ተነስተው አይደለም። ለካ ስልጤ ሁሉ ነገሩ ከእስላም ጋር መያያዙን እዚህ ውስጥ ይታያል። በአድዋ ድል መታሰቢያ አዳራሽ በተከናወነው በዚህ የምረቃ ስነ ስርዓት የኢማሙን የህይወት ታሪክ የሚተርከው አንድ ልዩ የመጽሐፍ ቅጂ በ1.5 ሚሊዮን ብር በጨረታ ተሽጧል። በተጨማሪም በርካታ ድርጅቶች እስከ 300 መጽሐፍት በመግዛት የኪነ ጥበቡ ማህበረሰብ በከፍተኛ ሁኔታ የሚያነቃቃ ተግባር ፈጽመዋል። በስነ ስርዓቱ ላይ ንግግር ያደረጉት ኢማም ሐጂ አብድልሃዲ ላሳኩት የልማት ስራዎችና የህዝብ ተጠቃሚነት የነበራቸውን ጥልቅ ፍላጎት ገልጸው በጥንካሬና በጽናት ለኢትዮጵያ ታላቅ አሻራ ማሳረፍ እንደሚገባ አሳስበዋል።
የሀገራዊ ምክክር ኮሚሽን በሐሰተኛ መረጃዎች ላይ ጥንቃቄ እንዲደረግ አሳሰበ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን 2018 የጀመረውን ሀገራዊ ምክክር ጉባኤ በአግባቡ እየተካሄደ መሆኑን አስታውቋል። ኮሚሽኑ ዛሬ ባወጣው መግለጫ አንድ አካላት በማህበራዊ ሚዲያ አማካኝነት ምክክሩን በተመለከተ ከእውነታ የራቁ የተሳሳቱ መረጃዎችን እያሰራጩ መሆናቸውን ገልጿል። በተለይም ጉባኤው እክል ገጥሞታል በሚል የሚናፈሰው ወሬ መሰረተ ቢስ መሆኑን ኮሚሽኑ አረጋግጧል። ያለፉት 4 ቀናት የምክክሩ ተሳታፊዎች ለጉባኤው ዝግጅት እያደረጉና እርስ በእርስ እንዲተዋወቁ የሚያግዙ ስራዎች ሲከናወኑ እንደነበር ያስታወቀው ኮሚሽኑ ህዝቡ ከሐሰተኛ መረጃ በመራቅ ትክክለኛ መረጃዎችን ከኮሚሽኑና ከታማኝ የመገናኛ ብዙሃን ብቻ እንዲከታተል ጥሪ አቅርቧል። የምክክር ጉባኤው በታቀደለት የጊዜ ሰሌዳ የአሰራር መመሪያ መሰረት እየተካሄደ መሆኑን መላው የኢትዮጵያ ለሂደቱ ስኬታማ ያላቸውን ድጋፍ እንዲቀጥሉ ኮሚሽኑ ጠይቀዋል። በሶማሊያ ክልል በሁለት አደጋዎች የ15 ሰዎች ህይወት አለፈ። በሶማሊያ ክልል ፈፋን ዞን ቀብረቢያ ወረዳ ጉዮን ቀበሌ በተከሰተ ከባድ የትራፊክ አደጋ የ12 ሰዎች ህይወት ማለፉም ይታወሳል። አደጋው እሁድ ረፋድ 3 ሰዓት ላይ አንድ የአይሱዙ መኪና ፎረስ ከተባለ ሌላ ተሽከርካሪ ጋር በመጋጨቱ ሲከሰት በወቅቱ በቦታው በደረሰ ጉዳት የ12 ሰዎች ህይወት ወዲያውኑ አልፏል። በ3 ሰዎች ላይ ከባድ የአካል ጉዳትም ደርሷል ነው የተባለው። በመኪና አደጋ ህይወታቸውን ያጡ ወገኖች የቀብር ስነስርዓት ለመፈጸም የተገኙ 3 ዜጎች ተጨማሪ አደጋ አጋጥሟቸዋል። የቀብር ቦታውን በማዘጋጀት ላይ በነበሩበት ወቅት አፈር በመደርመሱ የ3 ሰዎች ህይወት ሲያልፍ በሌሎች ሰዎች ላይ ደግሞ ጉዳት መድረሱን የክልሉ ኮሚሽን አስታውቋል። በአጠቃላይ በክልሉ በድንገተኛ የትራፊክ አደጋና በቀብር ስነ ስርዓት ላይ በተከሰተ የመሬት መደርመስ አደጋ የ15 ሰዎች ማለፉ ተገልጿል። የክልሉ ኮሚሽን ቢሮ መግለጫ እንዳስታወቀው በሁለቱም አደጋዎች ከጉዳት በተጨማሪ በርካታ ዜጎች ላይ ጉዳት እንደደረሰ ነው የገለጸው። የካናዳ ብሔራዊ ቡድን ተጫዋች አሊ አህመድ አዲስ አበባ ገባ። በእንግሊዙ ክለብ ኖርዊች ሲቲ የተጫወተውና በ2026 የፊፋ ዓለም ዋንጫ ለካናዳ ብሔራዊ ቡድን በ4 ጨዋታዎች ላይ የተሳተፈው ትውልደ ኢትዮጵያዊ አማካኝ አሊ አህመድ በኢትዮጵያ ቆይታ ለማድረግ በዛሬው ዕለት አዲስ አበባ ገብቷል። ተጫዋቹ በቦሌ ዓለም አቀፍ የአየር ማረፊያ ሲደርስ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁንን ጨምሮ ከባህልና ስፖርት ሚኒስቴር፣ ከውጭ ጉዳይ ሚኒስቴርና ከቱሪዝም ሚኒስቴር የተውጣጡ የስራ ኃላፊዎች ተወካዮች ደማቅ አቀባበል አድርገውለታል። አሊ አህመድ እስከ ዓለም ዋንጫ ተሳትፎ የደረሰ አበረታች የእግር ኳስ ጉዞና ያስመዘገበው ስኬት ለበርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን ወጣቶች ትልቅ ተነሳሽነት የሚያሳይ ጥሩ እንደሆነ ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን በዓለም ዙሪያ የሚገኙ ትውልደ ኢትዮጵያውያን የሀገራቸውን ማሊያ ለብሰው እንዲጫወቱ ላለፉት ጊዜያት ከፍተኛ ጥረት እያደረገ እንደሚገኝ መሆኑን ገልጾ አሊ አህመድ ምንም እንኳን በሌላ ብሔራዊ ቡድን ማሊያ እየተጫወተ ቢሆንም በቀጣይ ኢትዮጵያን በመወከል የሚችሉ በርካታ ተሰጥኦችን በመላው ዓለም እንደሚገኝ ትልቅ ማሳያ መሆኑን አጽንኦት ተሰጥቶ ተነግሯል። ወደ ውጪ መረጃዎችን ስናመራ በቱኒዚያ የተከሰተው የሙቀት ማዕበል 50 ዲግሪ ሴንቲግሬድ ደረሰ። በቱኒዚያ በሀገር አቀፍ ደረጃ የተከሰተው ኃይለኛ የሙቀት ማዕበል የሙቀት መጠኑ 50 ዲግሪ ሴንቲግሬድ መድረሱን በሀገሪቱ ከፍተኛ የሙቀት መጠን ሆኖ ተመዝግቧል። በአየር ንብረት ለውጥ ምክንያት እየጨመረ የመጣው ይህ የበጋ ወቅት የሙቀት ማዕበል በተለይም እንደ ብረት ማምረቻ ተቋማትና የዳቦ መጋገሪያዎች ለሚሰሩ ሰራተኞች ከስራ መሳሪያቸው ሙቀት ጋር ተያይዞ ከባድ ፈተና እንደሆነባቸው ተገልጿል። የሀገሪቱ የሜትሮሎጂ መምሪያ መረጃ እንደሚያመላክተው የሙቀት መጠኑ ከፍተኛ ደረጃ ላይ የደረሰው አርብ ዕለት ሲሆን የካይሮ ማዕከላዊ ግዛት 49.7 ዲግሪ ሴንቲግሬድ በማስመዝገብ የቀድሞ የ49.2 ዲግሪ መዝገብ በልጦ እንደተገኘ ተገልጿል። በዚህም አስቸጋሪ የአየር ሁኔታ ውስጥ የሚገኙ ዜጎች ራሳቸውን ለማቀዝቀዝ ከፍተኛ ጥረት በማድረግ ላይ እንደሚገኙ ተገልጿል። የሁለቱ ቅዱሳን መስጊዶች አገልጋይ የሐጅና የኡምራ የጉብኝት መርሃ ግብር በ1448ኛ ዓመት ሂጅራ የመጀመሪያው ጉዞ ተጠቃሚዎች የነበሩ 250 እንግዶች መንፈሳዊ ጉዟቸውን አጠናቀው ትላንት ወደ ሀገራቸው ተመልሰዋል የተባለው እንግዶቹ በቆይታቸው ወቅት ኡምራ በማከናወንና በነብዩ መስጊድ በመጎብኘት አጠቃላይ መንፈሳዊ እርካታ ማግኘታቸውን የተገለጸው ተጠቃሚዎቹ ለተደረገላቸው የላቀ መስተንግዶና የተሟላ አገልግሎት ለሳውዲ መሪዎች ያላቸውን ልባዊ ምስጋና የገለጹ ሲሆን ሚኒስቴር መስሪያ
ቤቱ ያቀረበውን የተቀናጀ አሰራር የሳውዲ መንግስት እስልምናና ሙስሊም ሁጃጆችን ለማንከባከብ ያለውን ቁርጠኝነት የሚያሳይ እንደሆነ በመግለጫቸው አመስግነዋል። እነዚህ እንግዶች በሳውዲ አረቢያ መንግስት የሁለት ቅዱሳን መስጊድ የሐጅና የኡምራ ጉብኝት መርሃ ግብር ስርዓት የተካተቱ ከሙስሊሙ ዓለም የተወጣጡና ከ16 ሀገራት የወጡ ኡምራ ፈጻሚዎች እንደሆኑ ተገልጿል። መረጃችን አሁን እንደቀጠለ ነው። የሳውዲና የአረብ ሀገራት የውጭ ጉዳይ ሚኒስተሮች በክልሉ ወቅታዊ ሁኔታ ላይ መከሩ። የሳውዲ አረቢያ የውጭ ጉዳይ ሚኒስተር ሉዑል ፋይሰል ቢን ፈርሃን ከካታር ከዮርዳኖስና ከግብጽ አቻቸው ጋር ባደረጉት የስልክ ውይይት በክልሉ የተከሰተውን ውጥረት ለመቀነስ በሚቻልባቸው መንገዶች ላይ መክረዋል። የሳውዲ የዜና ምንጮች እንደገለጹት ሚኒስተሮቹ በክልሉ እየተባባሰ የመጣውን አለመረጋጋት ለመቆጣጠርና የዲፕሎማሲ ጥረቶችን ለማጠናከር የጋራ ምክክር እንደሚያስፈልግ በአጽንኦት ሰጥተዋል። በቀጠናው ሰላምና መረጋጋት ለማስፈን በሚደረጉ ጥረቶች ዙሪያ ያተኮረው ይህ ውይይት ሀገራቱ የጋራ ጥቅሞቻቸውን ለማስጠበቅ የሚያደርጉት የትብብር ስራዎች ይበልጥ ማጠናከር እንደሚገባቸው አቅጣጫም አስቀምጠዋል። በውይይቱ ወቅት የሀገሮቹ የውጭ ጉዳይ ሚኒስተር የክልሉ ተግዳሮቶች በዘላቂነት ለመቅረፍና በጋራ ለመስራት ያላቸውን ቁርጠኝነትም አረጋግጠዋል። የእስራኤል ከፍተኛ ሚኒስተሮች በጋዛ አዲስ የሰፈራ ሰልፍ ማድረጋቸው ተገለጸ። በጋዛ ድንበር አቅራቢያ የተካሄደው አወዛጋቢ ሰልፍ በእስራኤል የሰፈራ ፖሊሲ ዙሪያ አዲስ ክርክር ማስነሳቱም ተነግሯል። የእስራኤል መንግስት ከፍተኛ ሚኒስተሮች፣ የምክር ቤት አባላትና የሰፈራ ደጋፊ አክቲቪስቶች በጋዛ ድንበር አቅራቢያ በመሰብሰብ የተለቀቁ አይሁድ ሰፈራዎችን በጋዛ ዳግም እንዲገነቡ በይፋ መጠየቃቸውም ተገልጿል። በዚህ አወዛጋቢ ሰልፍ ላይ የብሔራዊ ደህንነት ሚኒስተር ኢታማር ቤን-ግቪርና የገንዘብ ሚኒስተር ቤዛኢል ስሞትሪች በዋነኝነት የተሳተፉ ሲሆን ተሳታፊዎቹ ከ21 ዓመት በኋላ ወደ ቤታቸው እየተመለሱ ነው የሚል መፈክር አንግበው እንደነበር ተገልጿል። የእስራኤል ጦር ወደ ድንበር አካባቢ መግባት ቢከለክሉም አንዳንድ ሰልፈኞች የፍተሻ ኬላዎችን ጥሰው ወደ ጋዛ ሰርጥ መግባታቸው ተዘግቧል። ይህ ክስተት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በጋዛ ዳግም ሰፈራ አይካሄድም በማለት ከያዙት ይፋዊ አቋም ጋር ፊት ለፊት የሚጋጭ እንደሆነ ተገልጿል። ይሁን እንጂ ከፍተኛ ሚኒስተሮች ሰልፍ ላይ መገኘት አንዳንድ የእስራኤል ፖለቲካ አመራሮች ዘንድ በጋዛ ዳግም የመሰር ፍላጎት ከጊዜ ወደ ጊዜ እያደገ መምጣቱን በግልጽ የሚያሳይ መሆኑ ተገልጿል። ሄዝቦላ በእስራኤል ጥቃት ለተገደሉ ሰማዕታት የጅምላ የቀብር ስነ ስርዓት አካሄደ። ሄዝቦላ በደቡብ ሊባኖስ ማጃል ሰልም ከተማ በእስራኤል ጥቃት ለተገደሉ በደርዘን ለሚቆጠሩ ሰማዕታት የጅምላ የቀብር ስነ ስርዓት አካሂደዋል። ይህ የቀብር ስነ ስርዓት የተካሄደው በአሜሪካና በኢራን መካከል በተደረሰው የሰላም ስምምነት ተከትሎ በሁለት ወገኖች መካከል ግጭት በቆመበት ወቅት እንደሆነ ተገልጿል። ይሁን እንጂ በዋሽንግተን በተደረሰውና የእስራኤል ጦር ከደቡብ ሊባኖስ እንዲወጣ በያዘው የሰላም ማዕቀፍ ውስጥ የሄዝቦላ ትጥቅ መፍታት እንደ ቅድመ ሁኔታ መቀመጡ ውዝግብን ፈጥሯል። ቡድኑ ስምምነቱን አዋራጅ፣ አሳፋሪና ሉዓላዊነትን አሳልፎ መስጠት በማለት በጽኑ በመቃወም በድርድሩ እንዳይሳተፉና ሙሉ ለሙሉ ውድቅ ማድረጉን አስታውቋል። ጦርነትን ለማስቀረት የነበረንን ጠባብ ዕድል እንኳን ሞክረናል ሲሉ የኢራን የውጭ ጉዳይ ሚኒስተር አባስ አራክቺ ገለጹ። ከቅርብ ጊዜ የጦርነት መባባስ አስቀድሞ ግጭትን ለማስወገድና ሰላማዊ መፍትሄ ለማምጣት ኢራን የነበራት ማንኛውም ጠባብ የሰላም አማራጭ አሟጣ ለመጠቀም ጥረት ስታደርግ እንደነበር የሀገሪቱ የውጭ ጉዳይ ሚኒስተር አባስ አራክቺ ገልጸዋል። የውጭ ጉዳይ ሚኒስተሩ በሰጡት ቃለ ምልልስ እንዳስታወቁት ጦርነቱን ለማስቀረት 10% ብቻ ዕድል ቢኖረውም ያንን አማራጭ ሞክረን እጅግ አስፈላጊ እንደነበርም አስታውቋል። በዚህም የሰላም ጥረቱ ሳካ ለዓለም አቀፍ ማህበረሰቡ ሆነ ለኢራን ህዝብ ሁሉንም አማራጮች አሟጦ መጠቀም መቻሉን ተጨባጭ ማሳያ ችለናል ነው ያሉት። በቀጠናው ያለው ወታደራዊ ውጥረት ከቁጥጥር ውጪ ሊሆን የቻለው አሜሪካና እስራኤል ባለፈው የካቲት ወር በኢራን ላይ የፈጸሙት የጋራ ጥቃት ተከትሎ መሆኑን ይታወሳል ነው የተባለው። ይህ አደገኛ ውጥረት ለማርገብ ባለፈው ወር በፓኪስታን አደራዳሪነት የመግባቢያ ስምምነት ላይ ተደርሶ የነበረ ቢሆንም ሰሞኑን በሆርሙዝ የባህር ወሽመጥ ዳግም ባገረሸው ግጭት ዋሽንግተንና ቴህራን ጥቃት ልውውጥ ማድረጋቸው የተጀመረውን የሰላም ጥረት ክፉኛ እንዳደናቀፈው ተገልጿል።
ስፔን የ2026 የዓለም ዋንጫ ሻምፒዮን ሆነች። በአሜሪካ፣ ካናዳ፣ ሜክሲኮ በጋራ አስተናጋጅነት ሲካሄድ የቆየው የ2026 የዓለም ዋንጫ ፍጻሜ ጨዋታ ስፔን አርጀንቲናን 1-0 በማሸነፍ በታሪኳ ለሁለተኛ ጊዜ ዋንጫ ባለቤት ሆና ተገኝታለች። በታሪካዊው ፍጻሜ ጨዋታ ወጣቱ ኮከብ ላሚን ያማል በላቀ አጨዋወትና ድንቅ ብቃት ስፔን ለድል የበቃች ሲሆን መደበኛ የጨዋታ ክፍለ ጊዜ ያለ ግብ አቻ ውጤት መጠናቀቁ ይታወሳል። ይሁን እንጂ በተጨመረው የ30 ደቂቃ ክፍለ ጊዜ ማጠናቀቅ ላይ ፈራን ቶሬስ ያስቆጠረው ብቸኛ ግብ ለስፔን ታሪካዊ ድልን አጎናጽፎታል። ላሚን ያማል በጨዋታ ያሳየው ድንቅ የሜዳ ላይ እንቅስቃሴና ፈጣን ማጥቃት ለስፔን ዋንጫ ማንሳት ትልቅ አስተዋጽኦ እንደነበረው ተገልጿል። በሌላ በኩል ሊዮኔል ሜሲ ተከታታይ የዓለም ዋንጫዎችን የማግኘት እድል ሳይሳካለት ቀርቷል። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር ጁላይ 18 1888 ነው። 8 ዓመታት ያህል የቆየው የኢራንና የኢራቅ ጦርነት ያከተመበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ይህንን ታሪካዊ ክስተት ላነሳ ወድጃለሁ። የታሪኩ መነሻ ወደ 1979 ዓመት ላይ ይወስደናል። በኢራን የእስላማዊ አብዮት ፈንድቶ አያቶላ ሆሚኔ ስልጣን የያዙበት ዕለት። ይህንንም ተከትሎ በ1980 የሳዳም ሁሴን ጦር የኢራንን ድንበር ጥሶ መግባቱን ተከትሎ ጦርነቱ ተጀመረ። 8 ዓመታት ለቆየው ጦርነት መነሻ ምክንያት መካከል የኢራኑ አያቶላ ሆሚኔ ስልጣን መያዝ የሳዳም ሁሴን ተቃውሞ አንዱ መሆኑ ይነገራል። እንዲሁም ደግሞ በሁለቱ ሀገራት መካከል የነዳጅ ማመላለሻ ዋና መስመር በሆነው የሻጥ አል አረብ የውሃ አካላት ላይ የነበረው የረጅም ዘመን የድንበር ክርክር ነው። ሳዳም ሁሴን የግብፁ መሪ ገማል አብዱል ናስር ከሞቱ በኋላ ክፍት የነበረውን የአረቡን ዓለም መሪነት ቦታ ለመያዝና የኢራንን አብዮት ያስከተለውን አለመረጋጋት ተጠቅሞ ሀገሪቱን በቀላሉ ለማሸነፍ ማቀዳቸውም ይነገራል። ለሳዳም ሁሴን ድንበር ማለፍ ኢራን የራሷን ምላሽ ከመስጠት ወደ ኋላ አላለችም ነበር። ይህ ጦርነት ከአንደኛው የዓለም ጦርነት በኋላ እጅግ አሰቃቂ የጦርነት ስርዓቶች የታዩበት ግጭትም ሆኖ ተመዝግቧል። ኢራን በጦር መሳሪያ በኩል የነበራትን እጥረት ለማካካስ ባሲጂ የተሰኙ በጎ ፈቃደኛ ወጣቶችን የያዘ የሰው ኃይል ማዕበል በመጠቀም የኢራቅን የፈንጂ ቀጠናዎችና የጦር ግንባሮችን ትመታ ጀመር። የሳዳም ሁሴን ጦር በኢራን ወታደራዊ ላይ ብቻ ሳይሆን የራሱ ዜጎች በነበሩትና ኢራንን አብዮት ይደግፋሉ ተብሎ በተጠረጠሩት የሃላብራጃ ኩርዶች ላይ ጭምር አሰቃቂ የነርቭ ጋዝ ወይም ደግሞ የኬሚካል መሳሪያ በመጠቀም በ10 ሺዎች የሚቆጠሩ ንጹሃንን ህይወት ማሳጣቱም ይታመናል። ሁለቱም ሀገራት አንዱ የሌላውን ዋና ከተማ ማለትም ባግዳድንና ቴህራንን በሚሳኤል ይደበድቡም ጀመር። ይህም ከፍተኛ ውድመትን አስከተለ። በተጨማሪም በባህረ ሰላጤ የነዳጅ ጫኝ መርከቦችን በማጥቃት የዓለምን የኢኮኖሚ መስመር አደጋ ላይ ጥለው መቆየታቸውንም ታሪክ ያውሳል። ይህ የሁለቱ ሀገራት ጦርነት ለሀገራቸው ህዝብ ብቻ ሳይሆን ለቀጠናው ሀገራትም ጭምር ስጋት ሆኖ ለ8 ዓመታት ያህል ዘለቀ። ለጦርነቱ መባባስ የውጭ ሀገራት ጣልቃ ገብነት ከፍተኛውን ድርሻ መያዛቸውም ይነገራል። ኢራንን ለማዳከም ሲባል ሳዳም ሁሴንን የሚያግዙና የሚደግፉ ሀገራትም ተበራክተው ነበር። አያቶላ ሆሚኔ ለ8 ዓመታት ያህል ሳዳም ሁሴን ከስልጣን ሳይወርድና የባግዳድ አገዛዝ ሳይቀየር ጦርነቱ አይቆምም በሚል ጠንካራ አቋማቸውን ይዘው ቆይተው ነበር። ሆኖም ግን እንደ ፈረንጆቹ ዘመን አቆጣጠር በ1988 የኢራን ሁኔታ እጅግ አሳሳቢ ደረጃ ላይ ደረሰ። የኢራን ኢኮኖሚ ሙሉ በሙሉ ተዳክሞ ህዝቦቹም በጦርነቱ ተሰላቹ። አብዛኛዎቹ የዓለም ሀያላን ናቸው የሚባሉ ሀገራት እንደ አሜሪካ፣ ሶቪየት ህብረትና አረብ ሀገራት ሳዳም ሁሴንን በገንዘብና በጦር መሳሪያ መደገፋቸውን ቀጠሉ። የኢራን ጦር መሪዎችም ለሆሚኔ በጻፉት ደብዳቤ መሰረት ጦርነቱን ለመቀጠል የሚያስችል በቂ የጦር መሳሪያና ፋይናንስ እንደሌለ በግልጽ አስታወቁ። ይህንንም ተጨባጭ እውነታ የተረዱት ሆሚኔ የገነቡት የእስላማዊ አብዮት ስርዓት ሙሉ በሙሉ እንዳይፈርስ ለማዳን ሲሉ የማይፈልጉትንና እንደ ሽንፈት የቆጠሩትን የተባበሩት መንግስታት ድርጅት የሰላም ውሳኔ ቁጥር 598ን ለመቀበል ተገደዱ። ይህንን ውሳኔ መርዝ የመጠጣት ያህል ነው በማለት የተሰማቸውን ከባድ ስሜትም ገልጸውታል። በፈረንጆቹ ዘመን አቆጣጠር ጁላይ 18 1988 የኢራኑ መሪ አያቶላ ሆሚኔ የሰላም ስምምነቱን በይፋ ፈረሙ። ይህንንም ስምምነት ተከትሎ ለ8 ዓመታት የቆየው የኢራንና የኢራቅ ጦርነት አከተመ።
ይህ ጦርነት በታሪክ ከተመዘገቡ እጅግ ውጤት አልባ ጦርነቶች መካከል አንዱ ተደርጎም ይወሰዳል። ምክንያቱም 8 ዓመታት ሙሉ ተዋግተው ከ1 ሚሊዮን በላይ የሙስሊም ህዝብ ህይወት ጠፍቶ በቢሊዮኖች የሚቆጠር ዶላር ወድሞ በመጨረሻም የድንበር መስመሩ ጦርነት ከመጀመሩ በፊት ወደ ነበረበት ወደ ቀድሞ ሁኔታ ተመለሰ። ሁለቱም ወገኖች ድል አላስመዘገቡም። ይሁን እንጂ ጦርነቱ ያስከተለው የፖለቲካ ውጥረትና የአመለካከት ክፍፍል ዛሬም ድረስ ለመካከለኛው ምስራቅ አለመረጋጋት ዋነኛ መንስኤ ሆኖ እንዲቀጥል ሆኗል። በመጨረሻም ወደ ዕለቱ የቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ልዩ የኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ከ26.7 ቢሊዮን ብር በላይ የተኪ ምርት ለሀገር ውስጥ ገበያ ማስገኘታቸው ተሰምቷል። በበጀት ዓመቱ ልዩ የኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ለሀገር ውስጥ ገበያ የቀረቡት ምርቶች ከፍተኛ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ያስታወቀው። በዚህም ወደ ውጭ ገበያ ከተላኩ ምርቶች መካከል 266.9 ሚሊዮን የአሜሪካ ዶላር በላይ የውጭ ንግድ ገቢ ተገኝቷል ተብሏል። ከ750 ሚሊዮን የአሜሪካ ዶላር በላይ የመነሻ ካፒታል ያስመዘገቡ 166 አዳዲስ የኢንቨስትመንት ፕሮጀክቶች መሳብ ተችሏልም የተባለው ተቋሙ በበጀት ዓመቱ 5.8 ቢሊዮን ብር ገቢ መሰብሰቡንም አስታውቋል። እስካሁን ባለው ጉዞ ውስጥም በአጠቃላይ ከ100 ሺህ በላይ ለሚሆኑ አምራቾችና አቅራቢዎች የገበያ ትስስር ለመፍጠር መቻሉም ተነግሯል። በበጀት ዓመቱ በተፈጠረው የገበያ ትስስርም ከ17 ቢሊዮን ብር በላይ የሚገመት የንግድ ግብይት መፈጸሙም ተገልጿል። ይህ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ44 በመቶ እድገት ማሳየታቸውን የኮርፖሬሽኑ ዋና ስራ አስፈጻሚ የሆኑት ዶክተር ፍስሐ ይታገሱ በሐዋሳ ከተማ በተካሄደው የ2018 በጀት ዓመት የእቅድ አፈጻጸም ግምገማ ላይ ገልጸዋል። ቦሌ፣ ለሚ፣ አዳማና ደብረ ብርሃን ልዩ የኢኮኖሚ ዞኖች ለተመዘገበው ስኬት ከፍተኛ ድርሻ መያዛቸውም ተሰምቷል። ኢትዮጵያ ለውጭ ሀገር ባለሀብቶች እስከ 10 ዓመት የሚያገለግል ጎልደን ቪዛ ልትሰጥ መሆኑ ተሰምቷል። የኢሚግሬሽንና ዜግነት አገልግሎት ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ ለሚያበረክቱ የውጭ ሀገር ባለሀብቶችና ለቤተሰቦቻቸው ልዩ መብቶችን የሚሰጥ እስከ 10 ዓመታት የሚያገለግል ጎልደን ቪዛ በያዝነው በጀት ዓመት መስጠት እንደሚጀምር አስታውቋል። ይህ ጎልደን ቪዛ ተብሎ የተሰየመው የመኖሪያ ፈቃድ እንደተባበሩት አረብ ኤሚሬት ባሉና በሌሎችም ሀገራት በካርድ መልኩ የሚሰጥና ለውጭ ባለሀብቶች ወይም ደግሞ ኢንቨስተሮች ልዩ መብት የሚያጎናጽፍ መሆኑም ተገልጿል። ይህ የረጅም ጊዜ የመኖሪያ ፈቃድ ዋስትና በዋናነት ከፍተኛ መዋለ ንዋይ በማፍሰስ በኢትዮጵያ ውስጥ በስፋት መስራት ለሚፈልጉ ኢንቨስተሮች ታስቦ የተዘጋጀ መሆኑም ነው የተሰማው። 10 ሚሊዮን ዶላር እና ከዚያ በላይ ኢንቨስት ያደረጉ ወይም ደግሞ 5 ሚሊዮን ዶላር ኢንቨስት አድርጎ ለበርካታ ኢትዮጵያውያን የስራ ዕድል የፈጠረ ባለሀብት ፈቃዱ ማግኘት ይችላል ተብሏል። ካርዱን የሚያገኙ ባለሀብቶች በኢትዮጵያ ውስጥ ህጋዊ ነዋሪ በመሆን የረጅም ጊዜ ዋስትናና ልዩ መብቶችን ያገኛሉ ብሏል ዘገባው። ባለሀብቶቹ ይህንን የ10 ዓመት የጎልደን ቪዛ ካርድ ለማግኘት ለመደበኛ አገልግሎት 10,000 የአሜሪካ ዶላር፣ ለአስቸኳይ ጊዜ አገልግሎት 12500 የአሜሪካ ዶላር፣ በተጨማሪም አገልግሎቱን ይበልጥ ለማቅለል ባለሀብቶች ባሉበት ቦታ ሆነው የሚያገኙት የቤት ለቤት አማራጭም ተዘጋጅቷል ተብሏል። አገልግሎቱን ለመጀመር የሚያስፈልጉ የአዋጅና የደንብ ማሻሻያዎች በሚኒስትሮችና በህዝብ ተወካዮች ምክር ቤት የጸደቀ ሲሆን በአሁኑ ወቅትም ዝርዝር ማስፈጸሚያ መመሪያዎችን ከፍትህ ሚኒስቴር ጋር የማጠናቀቅ የመሰረተ ልማት ዝርጋታና የካርድ ዝግጅት ስራዎች እየተከናወኑ ይገኛሉ ብሏል ዘገባው። ሬድ ሲ ጌትዌይ ተርሚናል በባንግላዴሽ የ170 ሚሊዮን ዶላር የወደብ ኢንቨስትመንት መመረቁ ተሰምቷል። ሳውዲ አረቢያ መሰረት ያደረገው የሬድ ሲ ጌት ተርሚናል ኢንተርናሽናል በባንግላዴሽ ፓቴንጋ ኮንቴነር ተርሚናል ላይ ያደረገው የ170 ሚሊዮን የአሜሪካ ዶላር ከፍተኛ ኢንቨስትመንት በይፋ ተመርቆ ሙሉ በሙሉ ስራ መጀመሩን የተነገረው። ይህም ማሻሻያ በባንግላዴሽ ታሪክ በውጭ ኩባንያ የሚመራ የመጀመሪያው ዓለም አቀፍ የወደብ አስተዳደር ሆኖ ተመዝግቧል ተብሏል። በወደቡ ላይ በተደረገው ዘመናዊ መሰረተ ልማትና የቴክኖሎጂ ዝርጋታ የወደቡ ዓመታዊ የኮንቴነር ማስተናገድ አቅም ከ250,000 ወደ 600,000 በእጥፍ እንዲያድግ አድርጎታል የተባለው። ተርሚናሉ በዚህ ዓመት የባንግላዴሽ የወደብ ትራፊክን 12 በመቶ ያህል ይሸፍናል ተብሎም ይጠበቃል። ኩባንያው በቀጣይ በሀገሪቱ የወደብና የሎጂስቲክ ዘርፍ ላይ እስከ 1 ቢሊዮን ዶላር ተጨማሪ ኢንቨስትመንት የማድረግ ፍላጎት እንዳለውም አስታውቋል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን የሚመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበርኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።